በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አምላካችን አባታችን እግዚአብሔር በሰላምና በሕይወት በጤና ጠብቆ ምሕረትና ቸርነቱንም አብዝቶ ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። አይንተ እግዚአብሔር አባቶች ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ከማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ የተገኛችሁ የክርስቶስ ቤተሰቦች፣ የእናታችን የድንግል ማርያም የአስራት በኩራት ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች በወደደን ባከበረን ባንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አይሾሙት ንጉሥ አያበድሩት ባለጸጋ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል መተላለፍና ርኩሰት ከበዛበት ዓለም ለይቶ ለዚህ ዕለት ለዚህ ሰዓት ስላደረሰን ይልቁንም በቤተ መቅደሱ ለውዳሴ ለቅዳሴ ለምስጋና ስለሰበሰበን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የወላዲተ አምላክ ረድኤቷ የሰማዕቷ የቅድስት አርሴማ በረከቷ በሁላችን ላይ ይደርብን። እስኪ እልል ብላችሁ እግዚአብሔርን አመስግኑት። ድገሙት እስኪ አመስግኑት። መድኃኒዓለም እንኳን አደረሳችሁ። ለዚህ ዕለት ያደረሰን እግዚአብሔርን ከፍ አድርገን እናመስግነው። አምላካችን ልዑል እግዚአብሔር ቢፈቅድልንና ቢረዳን ቢያግዘን የትምህርታችን ርዕስ የሚሆነው በማቴዎስ ወንጌል ምዕራፍ 2 ቁጥር 20 ላይ ያለው ኃይለ ቃል ይሆናል። ኃይለ ቃሉም እንዲህ የሚል ነው። የሕፃኑን ነፍስ የፈለጉት ሙተዋል የሚል ይሆናል። እስኪ ሁላችሁም በጋራ በሉት። የሕፃኑን ነፍስ በሉ። የፈለጉት ሙተዋል። እግዚአብሔር አምላካችን ከሞተ ሥጋ ከሞተ ነፍስ ሁላችንም ይሰውረን። እንግዲህ ዛሬ የምናከብረው ታላቅ በዓል ነው። የከበረ የገነነ በዓል ነው። ምክንያቱም ለስም አጠራሩ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስት ድንግል ማርያም ጋር እንደዚሁም ደግሞ አረጋዊ ዮሴፍንና ሰሎሜን በመያዝ ከስደት የተመለሱበት፣ ከስደት ሲመለሱ ደግሞ ደብረ ቁስቋም በሚባል ቦታ ከድካም ያረፉበት ቀን ነው። ስለዚህ ምጽአት የታወጀበት መመለስ የተነገረበት ድንግል ማርያም ከተወዳጅ ልጇ ጋር ሆና የተመለሰችበት ቀን ስለሆነ ቤተ ክርስቲያን ይህንን በዓል በታላቅ ድምቀት ታከብረዋለች ማለት ነው። ምክንያቱም የተሰደደ ሲመለስ ምን ያክል ደስ እንደሚሰኝ ተሰዶ የተመለሰ ቤተሰብ ያለው ሰው እሱ ያውቀዋል። አይደለም እንዴ? ስለዚህ የተሰደዱ ሲመለሱ ደስ የማይለው ማን ብቻ ነው? ሰይጣን ብቻ ነው። ስለዚህ እመቤታችን ድንግል ማርያም ከልጇ ጋር ወደ ደብረ ቁስቋም የገባችበት ዕለት ነው። በነገራችን ላይ ድሮ እንዳሁኑ አብያተ ክርስቲያናት ሳይስፋፉ በቁስቋም ስም ቤተ ክርስቲያን ሳይሰየም ኢትዮጵያ ውስጥ ኢትዮጵያውያን ይሄንን በዓል ያከብሩት የነበረው ወደ ግብፅ ሀገር ወደ ደብረ ቁስቋም በመሄድ ነበር። የት በመሄድ ነበር አልኳችሁ? ወደ ግብፅ ሀገር በመሄድ ደብረ ቁስቋም የሚባለው ቦታ ላይ ትልቅ ቤተ ክርስቲያን ተሰርቶ ተገድሞ ገዳም ሆኖ
በርካታ መነኮሳት መነኮሳያት የሚገኙበት ልዩ ቦታ ስለሆነ ከዛ በረከት ለማግኘት ኢትዮጵያውያን ይጓዙ ነበረ። ከኢትዮጵያ ተነስተው ለግብፅ ማለት ነው። እናም ኢትዮጵያውያን ነገስታት ወገኖቻቸው ህዝባቸው በሚጓዙበት ሰዓት እንዳሁኑ መኪና የለም፣ እንዳሁኑ አውሮፕላን የለም፣ እንዳሁኑ ባቡር የለም። ስለዚህ በእግራቸው ይጓዙ ስለነበረ በበረሃ ውስጥ ሞተው የሚቀሩ ሰዎችም በርካቶች ነበሩ። ይህንን ለማስቀረት ብለው ኢትዮጵያ ውስጥ የመጀመሪያውን ቁስቋም ማርያም ጎንደር የምትገኘውን ቁስቋም ቤተክርስቲያን ነገስታቱ ሰሩ ይባላል። ከዛ በኋላ እንግዲህ በአዲስ አበባም በሌሎችም ሁሉ እየተስፋፋ የሄደበት ሁኔታዎች ነው ያሉት። እግዚአብሔር አምላካችን የቅርብ አምላክ ነውና በቅርበት በረከቱ እንድንቀበል ስላደረገን ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት መድኃኔዓለምን። ስለዚህ ታላቅ የከበረ የገነነ በዓል የምናከብረው ከእሱ ጋር ተያይዘን በቅዳሴው መካከል የተነበበውን ቅዱስ ወንጌል አንስተን ከዚህ ጋር አያይዘን እንማራለን። የትምህርታችን ርዕስ የነበረው የሕፃኑ ነፍስ የሚፈልጉት ሙተዋል የሚል ነበረ። ቁጥር 19 ላይ በቀደሙ ምዕራፍ ቁጥር 19 ላይ ጀምረን ስንመለከት ወመዊቶ ሄሮድስ ናሁ አስተርአዮ መልአከ እግዚአብሔር በሕልም ለዮሴፍ በብሔረ ግብፅ ይላል። እነሆ ሄሮድስ ከሞተ በኋላ ሄሮድስ በሞተበት ጊዜ ሄሮድስ ሲሞት የጌታ መልአክ በግብፅ ለዮሴፍ ታየው ይላል። በምን? በሕልም የጌታ መልአክ የእግዚአብሔር መልአክ በሕልም ለዮሴፍ ታየው። የሳለ ግብፅ የምትባል ሀገር ላይ በነበረበት ሰዓት እንዘ ይብል ተንስ ወነሳ ሕፃነ ወእሞ ወውር ውስተ ምድረ እስራኤል። አዎ ተነሳና ወደ እስራኤል ሀገር ሂድ፣ ተነስተ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ። ምክንያቱም እስመ ሞቱ እለ ያስስዋ ለነፍሰ ሕፃን፣ የሕፃኑ ነፍስ የሚፈልጉት ሙተዋል ይላል። እስከ መጨረሻው ታሪኩ እናንሳውና ይህንን ዮሴፍ በሕልሙ ካየ ከተረዳ በኋላ የእግዚአብሔር መልአክ ከነገረ በኋላ ተነስቶ ሕፃኑና እናቱን ይዞ ወደ ምድረ እስራኤል ሄደ ይላል። ነገር ግን በዛ ሄሮድስ ከሞተ በኋላ የሄሮድስ ልጅ የሆነው አርኬላዎስ ነግሶ ነበርና የክፉ ልጅ ክፉ ነው ብሎ በማሰብ ወደዛ ከመሄድ ተቆጠበ። በሕልሙ ተረድቶ ግን ወደ ናዝሬት ወደ ገሊላ ገባ ወይም ሄደ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በዚህ አሁን በነገርኳችሁ የእግዚአብሔር ቃል ውስጥ የተወሰኑ ነገሮችን አንስተን እንማማራለን። በዋናነት ማየት መመልከትና መረዳት የሚገቡን በርካታ ነጥቦች ያሉት ቢሆኑም ቢያንስ እንኳን 3-4 የሆኑ ነጥቦችን አንስተን ማየት ይገባናል። የሕፃኑን ነፍስ የፈለጉት ሙተዋል ርዕሳችን ነው። በዚህ ርዕስ ውስጥ 3 ነገሮችን በዋናነት ተጠቅሰው እናገኛለን። ሕፃኑ አለ፣ ነፍስ አለ። የሕፃኑን ነፍስ የፈለጉት ደግሞ መሞታቸውንም ጭምር እናያለን ማለት ነው። ሕፃን የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ማን ነው አልኳችሁ? ምእመናን፣ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እሱ ዘላለማዊ አምላክ ሕያው ባህሪ ሆኖ ሳለ የዘላለም አባት የሆነው አምላካችን ኢየሱስ ክርስቶስ ሰማያዊ አምላክ ሰማያዊ ጌታ ሆኖ ሳለ ሰው በመሆኑ የተነሳ ከድንግል ማርያም በመወለዱ የተነሳ ምን ተብሎ ተጠራ? ሕፃን ተብሎ ተጠራ ማለት ነው። ዘመን የማይቆጠርለት ጌታ እሱ ዘመን ስለተቆጠረለት ከዘመናት በፊት የነበረው ዘመናትን አሳልፎ የሚኖረው ጌታ አምላካችን ኢየሱስ ክርስቶስ ምን ስለሆነ? ሰው ስለሆነ። ዘመን የሚቆጠርለት ለፍጥረት ነው። ዘመን የተቆጠረው ለፍጡራን ነው። ለፈጣሪ ዘመን አይቆጠርም። ምክንያቱም ራሱ ዘመንን ጊዜን የፈጠረ ማን ስለሆነ? እግዚአብሔር ስለሆነ ማለት ነው። እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው በመሆኑ የተነሳ ግን ዘመን ተቆጥሮለታልና ሕፃን ተብሎ ተጠራ ማለት ነው። ምን ተብሎ ተጠራ? ሕፃን ተብሎ ተጠራ። አባ ጊዮርጊስ ዘጋስጫ የተባለው ሊቅ በመጽሐፈ ምስጢር ላይ እንዲህ ይላል። እሱ ፈጣሪ ነው፣ ፍጡር አይደለ ፈጣሪ፣ የሚታይ አይደለ የማይታይ፣
ጊዜያዊ ያልሆነ ዘላለማዊ፣ ምድራዊ ያልሆነ ሰማያዊ፣ ከማይተኛ የተገኘ የማያንቀላፋ፣ ከማይደክም የተገኘ የማይዝል፣ ከማይሞት የተገኘ የማይሞት ዘላለማዊ አምላክ ነው ይለዋል ይህንን ሕፃን ኢየሱስ ክርስቶስ። እሱ አምላካችን ሰው በመሆኑ የተነሳ ተራበም ተጠማም ተሰደደም ደከመም የሚለውን ቃል ስናይ ምናልባት እንዳንሰናከል መጽሐፍት እንዲህ ብለው ነግረውናል። አባ ጊዮርጊስ አባ ሕርያቆስ የተባለው ሊቅም በቅዳሴው እንዲህ ብሎ ተናግረዋል። እሱ ግሩም ነው፣ በእኛ ዘንድ ግን ትሑት ነው። በእኛ ዘንድ ምንድን ነው? ትሑት ነው። ትሑት ሆኖ በቤተልሔም ተወልዷልና፣ ትሑት ሆኖ ወደ ግብፅ ተሰዷልና፣ ትሑት ሆኖ መከራን ተቀብሏልና፣ ትሑት ሆኖ ተርቧልና ተጠምቷል። አዎ እሱ ልዑል ነው። በእኛ ዘንድ ግን አርአያ ገብር ነሳ ማለት ሰው ሆነ፣ እንደኛ ዘመን ተቆጠረለት ማለት ነው። ምክንያቱም ልቀ በበህቅ ተብሏል። ቀስ በቀስ እንደ ሰው አደገ። አዎ እንዘ ይስል ማጥፋተሙ አንሰሶ ጋደ፣ በግልጽ ተመላለሰ፣ እንደ ሰው እየታየ አደገ። እንዘ ይስል ማጥፋተሙ ሲሳየ፣ ከእናቱ ደግሞ ምግብን እየለመነ ጡትሽን አጥቢ እያለ እቀፊ እያለ በዘባነ ኪሩብ ላይ ያለው ጌታ እርሱ በድንግል ማርያም እቅፍ ታቀፈ፣ በድንግል ማርያም ጀርባም ደግሞ ታዘለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት መድኃኒዓለምን። አዎ እሱ እሳት ሆኖ ሳለ እኛ ግን አየዝነው፣ ዳሰስነው፣ ከእርሱም ጋር በላን ጠጣን ይላል ሊቁ ሲናገር። ስለዚህ እሳተ መለኮት የሆነው የማይታየው አምላክ፣ የማይወሰነው አምላክ፣ የማይዳሰሰው ጌታ እርሱ በሰው በመሆኑ የተነሳ ከድንግል ማርያም በመወለዱ የተነሳ ምን ተባለ? ሕፃን ተብሎ ተጠራ ማለት ነው። ሕፃን ብሎ ተጠራ። አምላካችን ሰው ሆኖ ሰው ስላደረገን ስሙ የተመሰገነ ይሁን። ይህኛው አንደኛው ነው። ሁለተኛው የምንመለከተው ደግሞ ነፍስ የሚለው ነው። የሕፃኑ ነፍስ የሚፈልጉት ሙተዋልና አይደል የሚለው ነፍስ የሚለው ነገር ደግሞ እንመለከታለን። ለምንድን ነው የእግዚአብሔር መልአክ ለዮሴፍ ሲናገር ሕፃኑን ብቻ ያላለው? የሕፃኑን ነፍስ የሚፈልጉት ሙተዋል ለምን አለ ካልን፣ አንዳንዶች አሉ ክርስቶስ ስጋን እንጂ ነፍስን አልነሳም የሚሉ ማለት ነው። አምላካችን ክርስቶስ ሰው ሲሆን ግን ስጋንም ነስቷል፣ ነፍስንም ነስቷል። ሰው በመሆንበት ሰዓት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ምን ሆነ ነው የምንለው? ሰው ሆነ ነው የምንለው። በነገራችን ላይ ሰው የሚባለው ምንና ምን ሲጓዱ ነው? ነፍስና ስጋ ነው አይደለም እንዴ? ነፍስና ስጋ ካልተዋሃደ ሰው ሊባል ይችላል እንዴ? ነፍስና ስጋ ከተለያየስ በኋላ ምንድን ነው የሚባለው? ይሄ ቁሞ የምታዩት ግዙፉ ስጋ ምን ይባላል? አስከሬን ይባላል ወይ በድን ይባላል ማለት ነው። ለማንም ቢሆን ማለት ነው። ስለዚህ ተናጋሪም ሐሳቢም ተንቀሳቃሽም አዋቂም ተመራማሪም መሆን የሚቻለው ነፍስና ስጋ ምን ሲሉ ነው ማለት ነው? ሲዋሃዱ ብቻ ነው ማለት ነው። ነፍስና ስጋ ካልተዋሃዱ ሰው ስሜትም ሊኖረው አይችልም። መናገር አይችልም፣ ማመስገን አይችልም፣ መራገብም አይችልም፣ መበሳጨትም አይችልም፣ ደስ መሰኘትም አይችልም፣ መራብም አይችልም፣ መጠማትም አይችልም፣ መጥገብም አይችልም፣ ማመስገንም አይችልም፣ ክፉና በጎንም መለየት አይችልም ማለት ነው። አይችልም። ስለዚህ ሰው የሚባለው ምንና ምንድን ነው አልኳችሁ? ነፍስና ስጋ የተዋሃዱለት አንድ የሆኑለት ነው ማለት ነው። ስለዚህ ክርስቶስ ሰው ሆነ ብላ ቤተክርስቲያን ታስተምራለች። ዮሐንስ አፈወርቅ እንደተናገረው ቅድም ሃይማኖተ አበው ያነበበ ወንድማችን ሲያነብ እንደሰማችሁት ክርስቶስ አምላካችን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ስጋዋን ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን እናምናለን፣ እንናገራለን፣ እንመሰክራለን ነበር ሲል የነበረው። ቤተክርስቲያን የምትናገረው፣ ቤተክርስቲያን የምትመሰክረው፣ ቤተክርስቲያን የምታምነው ይህን ነው። ያመነችውን ትናገራለች፣ ያመነችውን ትመሰክራለች፣ ያመነችውን ታሳውቃለች፣ ያመነችውን ታስረዳለች። ቤተክርስቲያን የምታምነው ይህን ስለሆነ ማለት ነው። አንዳንድ መናፍቃን አሉ። አቡሊናሪዎስ የተባለ መናፍቅ ምን ይላል? እየንተ ነፍስ ወልቡና ኮኖ መለኮቱ፣ በነፍሱ ቦታ በነፍሱ ፋንታ መለኮት እንደ ነፍስ ሆነው ብሎ የሚያስተምር መለኮት ሆነው የሚል ማለት ነው። ነፍስን አልነሳም፣ ስጋን ብቻ ነው የነሳው፣ ከድንግል ማርያም የወሰደው ስጋን ብቻ ነው ብሎ የሚያምን ማለት ነው። ሲጀመር ነፍስ በምንድን ነው የምትተላለፈው? በደማችን አይደለም እንዴ? አይደለም እንዴ? ስለዚህ ይህን ያልተረዳው መናፍቅ ግን ምን ብሎ ነበረ? በነፍሱ ቦታ መለኮት ሆነው
በነፍሱ ፋንታ መለኮት ሆነው እንጂ ነፍስን አልነሳም ብሎ ነበረ። ይሄ መናፍቅ ደግሞ ለየት የሚያደርገው እንዲያው መጽሐፍ ቅዱስ አላነበበም እንዴ? ምክንያቱም መጽሐፍ ቅዱስ በስፋት ይህን ይናገራል። ክርስቶስ አምላካችን ነፍስን እንደነሳ ስጋን ብቻ ሳይሆን ነፍስን ጭምር እንደነሳ ከድንግል ማርያም ይናገራል። ተከዘ ነፍሴ እስከ ለሞት አይደለም የሚለው እንዴ? ነፍሴ እስከ ሞት ድረስ ደርሳ አዘነች ብሎ ራሱ ጌታችን ኢየሱስ ክርስቶስ ይናገራል። እንዲህ ብሎ ተናገረ፣ አባት ወይ ነፍሴን ተቀበል አይደለም የሚለው ወንጌል? ነፍሴን ተቀበል። እንዲህም ብሎ ነፍሱን ሰጠ ተብሏል። ማቴዎስ ወንጌል ላይ ምዕራፍ 27፣ ማርቆስ ወንጌል ላይ ምዕራፍ 15፣ የሉቃስ ወንጌል ምዕራፍ 23፣ የዮሐንስ ወንጌል ምዕራፍ 19 ያንቡት። ስለ ነፍስ በደንብ ተነግሯል። እርሱ ነፍሱን ሰጠ ተብሎ ተነግሯል። እንዲህም ብሎ ነፍሱን ሰጥቶ ዘነሳለ ይላል። ስለዚህ ስለ ነፍስ ተነግሯል። ደግሞም በዮሐንስ ወንጌል ምዕራፍ 15 ላይ ነፍሱን ለወዳጆቹ ከመስጠት ከዚህ ይልቅ የሚበልጥ ፍቅር ለማንም የለውም ተብሏል። ስጎ አምላካችን ክርስቶስ ነፍሱን ነው የሰጠን። ሰው ልብስ ሊሰጠን ይችላል። ሰው ገንዘብ ሊሰጠን ይችላል። ሰው ቁስ ሊሰጠን ይችላል። ሰው መኪና ሊሰጠን ይችላል። ሰው ቤት ሊሰጠን ይችላል። ሰው ውድ የተባለ ስጦታ ሊሰጠን ይችላል። ወገኖቼ በምንም የማይተካ በምንም ልንወዳደረው የማንችለው በምንም የማናወዳደረው በምንም የማይተካከል የማይስተካከለውን ነፍሱን ነው ለእኛ የሰጠን። ክብር ምስጋና ለድንግል ማርያም ልጅ ለኢየሱስ ክርስቶስ ይሁን። አመስግኑት። ስለዚህ ነፍስ አልነሳም የሚሉ መናፍቃኖች የሚነሱ ነበርና እነሱን ሲያፈርስባቸው አስቀድሞ የእግዚአብሔር መልአክ ምን አለ? የሕፃኑን ነፍስ የሚፈልጉት ሙተዋልና በማለት ተናገረ ማለት ነው። እግዚአብሔር አምላካችን ከእንደዚህ አይነት ኑፋቄ ሁላችንም ይጠብቀን። ሌላው ሶስተኛው የምንረዳው የሕፃኑን ነፍስ የፈለጉት ሙተዋል ሲል የምንረዳው ነገር ምንድን ነው? የዚህ ነፍስ የሕፃኑን ነፍስ የፈለጉት ሰዎች እንደሞቱ የሞቱ ሰዎች እንዳሉ ይነግረናል። ገዳዮች እንደሞቱ፣ አሳዳጆች እንደሞቱ ያሳየናል። አዎ ሄሮድስ ገዳይ ነው፣ አሳዳጅ ነው። ብዙ ሕፃናትን ገድለዋል። በቤተልሔም እና በአካባቢው የነበሩ ሕፃናትን በሰይፍ ፈጅቷቸዋል። ብዙ እናቶችን ያለ ልጅ አስቀርቷቸዋል። የወላድ መካን አድርጓቸዋል። የብዙ ሰዎች ቤት በሐዘን እንዲሞላ አድርገዋል። ብዙዎች የእንባ ጎርፍ እንዲያጎርፉ አድርጓቸዋል። ብዙዎች እንባቸው እንዲያፈሱ አድርገዋል። የሕፃናቱ ደም እንደ ጎርፍ ፈሷል። ብዙዎች በሐዘን ውስጥ ኑረዋል። ምንም የማያውቁ ሕፃናት የሰይፍ ራት ሆነዋል። ብዙዎችን አሳዷል። ሄሮድስ የማይሞት መስሎት ተራው የማይደርስ መስሎት አባ ጊዮርጊስ ዘጋስጫ እንዲህ ይላል። በሊያ ሕፃናት ሶባለ ሄሮድስ ሳርዌ ሰማይ ዘምስለ ዮሴፍ አረጋይ ነገደት ቁስቋመ ናዛዥ ሐዘን በብካይ ይላል። የሰማዩ አውሬ ሄሮድስ ሕፃናትን መብላት ባሰበ ጊዜ ምንም መብላት ባሰበ ጊዜ አልኳችሁ ወገኖች፣ ሕፃናትን የሚገርም እኮ ነው። እኛ ልጆች ሳለን ጨራቅ የሚባል ነገር አለ እየተባለ ተነግሮ ነበር። እና ያ ጨራቅ ስራው ምንድን ነው? ልጆቹን መብላት ነው አይደል? አይደለም እንዴ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ልጆች ሳላችሁ ስለ ጭራቅ አልተነገራችሁ? የሆነ የሚያስፈራ ግዙፍ የሆነ ጥቁር የሆነ የሚያስጨንቅ ሲያላምጥ የሚውጥ አይደለ የተሳለብን? የት እንዳለ ግን እግዚአብሔር ይወቅ። ስለዚህ ጭራቅን ፍራቻ ከቤት ማንወጣው ነበር። ወላጆቻችን በዚህ መልኩ አሳድገውናል። እንዲያሳስበው የልጆች ሁሉ ማስፈራሪያ መሆን የነበረበት ሄሮድስ ነው ወገኖች። በሺህ የሚቆጠሩ በ10 ሺህ የሚቆጠሩ ሕፃናትን የበላ በሺህ የሚቆጠሩ በ10 ሺህ የሚቆጠሩ ሕፃናትን ደማቸውን ያፈሰሰ የሰማያዊው አውሬ የሰማዩ አውሬ ሄሮድስ ሕፃናትን መብላት ባሰበ ጊዜ ይላል እመቤታችን ድንግል ማርያም ካዘኑ ሰዎችን ሁሉ ከሐዘን ከእንባ የምታጽናና የምታረጋጋዋ ድንግል ማርያም ከአረጋዊው ከጻድቁ ዮሴፍ ጋር ወደ ቁስቋም ሄደች ይላል። የሰማያዊው ሄሮድስ በዚህ በምድር ላይ ያሉ አራዊት የማይተካከሉት በምድር ላይ ካሉ አራዊቶች ሁሉ የበለጠ በምድር ላይ ካሉት አራዊቶች ሁሉ የባሰ ክቡር የሆነ በምድር ላይ ያሉ አራዊት እኮ ይለምዳሉ አይደለም እንዴ? ምን ይላሉ? ይለምዳሉ። ገራም ሆነው ከሰው ጋር ሲኖሩ እንመለከታቸዋለን። እና አንበሳ፣ ነብር፣ ሌሎቹም
ይሄ ግን የማይለምድ የማይገባው የማይረዳ ሰው ሆኖ የሰውን ደም ሲያፈስ ስቅጥጥ የማይለው የማይገርመው የማይገደው ሰው የሰው ሰማያዊ አውሬ ሆነ። ስለዚህ ሕፃናትን መብላት ባሰበ ጊዜ ሰዎችን ከሐዘናቸው የምታረጋጋ ከእንባቸው የምታረጋጋ የምታጽናና ድንግል ማርያም ከጻድቁ ከዮሴፍ ጋር ሆና ወደ ደብረ ቁስቋም ተሰደደች ይላል። ይህንን የሚነግረን ምንድን ነው? የሄሮድስን ጭካኔ፣ የሄሮድስን ነፍሰ ገዳይነት፣ የሄሮድስን ክፋት፣ የሄሮድስን ጥፋት ይነግረናል ወገኖች። ይህ ሰው በሕፃናቱ ደም ስልጣኑን ለማጽናት አሰበ። ይህ ሰው በሕፃናቱ ደም ሕይወቱን ለማስቀጠል አሰበ። ንጉሥ ተወልዷልና ስለተባለ የተወለደውን ንጉሥ በዚህ ምክንያት ለማስቀረት አሰበ። እኔ እያለሁ ሌላ ንጉሥ አይመጣም ብሎ አሰበ። በምቀኝነት ተነሳ። በምቀኝነት ተነስቷልና ምሕረት አልነበረው። ለሕፃናቱ የሚራራ ልብ አልነበረው። ዛሬም በዘመናችን እናያለን። ለሕፃናቱ እንኳን የማይራሩ ጥፋትም ክፋትም የሌለባቸውን ጠባያቸው ያላደፈባቸው ሕፃናቱን እንኳን ለነሱ እንኳን የሚራራ ልብ ያልነበረው ሄሮድስ ሕፃናቱን ሁሉ ገደላቸው። እግዚአብሔር ማስተዋል ለሁላችንም ይስጠን። ነፍሰ ገዳዩ ሄሮድስ፣ ጨካኙ ሄሮድስ፣ ደም አፍሳሹ ሄሮድስ፣ የሕፃናትን ነፍስ የበላው ሄሮድስ፣ የብዙ ቤቶችን በሐዘን የሞላው ሄሮድስ እሱም ተራው ደረሰና የሞትን ጽዋ ተጎነጫት። የማይሞት የመሰለው ሄሮድስ ሞተ። የማያልፍ የመሰለው ሄሮድስ ሞተ። ሞት አይነካኝም አይደርስብኝም ብሎ ያሰበው ሄሮድስ ሞተ። ሞት ገዛው። በምድር ላይ ለዘላለም የሚኖር መስሎት የሀገሩን ሕፃናት ያስፈጀው ሄሮድስ ሞተ። ወገኖቼ ክፉም ብንሰራ ደግም ብንሰራ ሞት አይቀርም። ምናልባትም የመከራ ጊዜያችን እናራዝመው ይሆናል እንጂ ክፋት በመስራት እድሜያችን ሊረዝም በፍጹም አይችልም። ከዋልን ካደርን እንኳን ከዓመት ወደ ዓመት ከዘመን ወደ ዘመን ከተሸጋገርን እንኳን እግዚአብሔር የንስሐ ዘመን የንስሐ እድሜ ሰጥቶን እንጂ በስራችን ተባብሮ በፍጹም አይደለም። እግዚአብሔር ስለማያይም አይደለም፣ ስለማይሰማም አይደለም፣ ስለማይመለከትም አይደለም። ያያል፣ ይመለከታል። ግፍ ሲሞላ ግን እግዚአብሔር በቃ ይላል። እግዚአብሔር አምላካችን በዓለማችን ሁሉ ያለውን ግፍ በቃ ይበልልን። ምንም ኃጢአት፣ ምንም በደል፣ ምንም ጥፋት፣ ምንም ክፋት ሳይኖርባቸው ገዳዮች ቤታቸው ድረስ እየሄዱ የሚገሏቸው በክርስትናቸው ምክንያት የሚገደሉ ወገኖቻችንን ዛሬም እናያለን። እግዚአብሔር ግን ያያል። ገዳዮች ላይታወቁ ይችላሉ። ስለ ገዳዮች ላይነገር ይችላል። ነገር ግን ማን ያውቃል? የሚገሉንን እኛ ላናውቅ እንችላለን፣ እግዚአብሔር ግን ያውቃል። የሚያሳድዱን እኛ ላናውቅ እንችላለን፣ እግዚአብሔር ግን ያውቃል። እንዳንኖር የሚያደርጉንን እኛ ላናውቃቸው እንችላለን፣ እግዚአብሔር ግን ያውቃል። ከሱ የተሰወረ ነገር የለም። ገዳይም ይሞታል፣ አሳዳጅም ይሰደዳል። ሞት የተመኘም እሱ ራሱ ይሞታል። ሄሮድስ የሆነው እንደዚህ ነው። የሕፃኑ ነፍስ የፈለጉት ሞተዋል። ያን ሕፃን ለመግደል ግብፅ ድረስ ያሳደደው ሄሮድስ እሱ ሞተ። እድሜውን ማራዘም አልቻለ። በዚህ ምድር ላይ ረጅም ዓመት መኖር አልቻለም። 1000 ዓመት መኖር አልቻለም። 100 ዓመት መኖር አልቻለም። የእሱ ዘመን ተገደበ። ያ የተሰደደው ሕፃን ግን ከዘመናት በፊት የነበረ በዘመናት መካከል ያለ የሰው ልጆች ለማዳን የመጣ ለዘላለም የሚኖር ጌታ ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት መድኃኔዓለም። ይህንን ያልተረዳው ሄሮድስ ግን ብዙ ሕፃናትን ገደለ። ሁሉን የራሱ ለማድረግ፣ ሁሉን በእጁ ለማድረግ፣ ሁሉን በደጁ ለማድረግ፣ ሁሉን ለስልጣኑ ለማስገዛት፣ ሁሉን ነገር ለመያዝ ሄሮድስ ይህን ሁሉ አደረገ። ነገር ግን ወገኖች ያ ሁሉን በእጁ ለማድረግ ያሰበው ሰው እሱ ራሱ በእግዚአብሔር እጅ ወደቀ። አይገርምም? በማን እጅ ወደቀ አልኳችሁ? ንገሩኝ፣ በማን እጅ ወደቀ? ነፍሳችን በማን እጅ ነው ያለችው? ሕይወታችን በማን እጅ ነው ያለው? እኛ ራስን በማን እጅ ነው ያለ ነው? ዓለም ራሱ በማን እጅ ነው ያለው? ይህንን አልተረዳም ነበር ሄሮድስ። ዛሬም በዘመናችን የምንመለከታቸው ሄሮድሳውያን አሉ። ነፍሰ ገዳዮች፣ ነፍሰ አጥፊዎች
ሰውን የሚያክል ነገር ዘግዝቀው ሲያርዱ ዶሮ ያረዱ አይመስላችሁ? የሰው ሕይወት ሲቀጠፍ ሰውን የሚያክል ነገር በየቦታው ሲወድቅ እንቁላል የተፈጠፈጠ የማይመስላቸው ሰዎች አሉ። እግዚአብሔር አምላካችን ምድሪቱን ከግፍ ይጠብቅልን። እርግጥ ነው የኛ ኃጢአት የኛ በደል ከዚህም በላይ ቢያመጣ ሊገርመን አይችልም። በየቀኑ በየጊዜው በየሰዓቱ የምንሰራው ኃጢአት ብዙ ነው። ከስራችን አንጻር ገና አልተከፈለንም ማለት ይቻላል። ነገር ግን በእኛ ኃጢአትና በደል ግን ምንም የማያውቁ ሰዎች ማለቅ የለባቸው። እግዚአብሔር የምሕረት እጁን በሀገራችን የምሕረት እጁን በዓለማችን ይዘርጋልን። እሱ በቃ ሲል ሁሉም ነገር ይበቃል። አይደለም እንዴ? እሱ ይቆም ሲል ሁሉም ነገር ይቆማል። እሱ ይረፍ ሲል ሁሉም ነገር ያርፋል። ገዳዩ ወደ ልቡ ይመለሳል። ከእግዚአብሔር ጋር ይታረቃል፣ ይጸጸታል፣ ለንስሐ ይበቃል። ገዳይና አሳዳጅ የነበረው ሰው እንደ ጳውሎስ ተመልሶ እሱ ራሱ ደግሞ ላሳደዳት ቤተክርስቲያን የሚሰደድላት ይሆናል። ጳውሎስ ሳይገባው ቤተክርስቲያን ምን ነበረ? ያሳድድ ነበረ። ክርስቲያኖችን ያሳድድ ነበረ። እንዲያውም ልክ እንደ ሹመት ደብዳቤ የአሳዳጅነት ደብዳቤ ከካህናቱ ከሊቃነ ካህናቱ ተቀብሎ ይሄን ነበረ። አቤት የኛ ጌታ መንገድ ላይ ጠበቀና አንተ ማን ስለሆንክ ነው የኔ ልጆች የምታሳድደዋልና በብርሃን መታው ይላል። በምን መታው? መልሱልኝ። በምን መታው አልኳችሁ? በጨለማ አይደለም እኮ የመታው፣ በብርሃን መታው። በብርሃን መጥቶ ግን አይኖቹ እንዳያደረገ ይችላል እኮ እግዚአብሔር። ሳውል ሳውል ለምን ታሳድደኛለህ የሚል ድምፅ አሰማው። አንተ ማነህ? አንተን ማሳደድ ሲለው የናዝሬቱ ኢየሱስ። የት አግኝቼ አንተን አሳድዳለሁ ሲለው እነሱን ማሳደድ ማለት ክርስቲያኖችን ማሳደድ እኔን ማሳደድ ነው። ስለዚህ ተመለስና አንተ ምርጥ ሐዋርያ አድርጌ እሾምሃለሁ ብሎ መለሰው። እኛንም ሁላችንም ይመልሰን። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ከአሳዳጅነት አንስቶ እግዚአብሔር ሐዋርያ ማድረግ ይችላል፣ ምርጥ ጋ ማድረግ ይችላል፣ አገልጋይ ማድረግ ይችላል፣ ካህን ማድረግ ይችላል፣ ጳጳስ ማድረግ ይችላል፣ ቀዳሽ ማድረግ ይችላል፣ ሰባኪ ማድረግ ይችላል፣ ዘማሪ ማድረግ ይችላል፣ ቆራቢ ማድረግ ይችላል። አይችልም ወገኖች? ይችላል። እግዚአብሔር ለተመለሱት ነው፣ ድምፁን ለሰሙት ነው። የእግዚአብሔርን ድምፅ ለመስማት ልባቸውን ለከፈቱ፣ ጆሮአቸውን ለከፈቱ፣ አይናቸውን ላቀኑ ይሄ ምሕረት ይሰጣቸዋል። ለማይመለሱ ለመመለስ ፈቃደኛ ላልሆኑት ግን እንደ ሄሮድስ መጨረሻቸው ሞት ይሆናል። እግዚአብሔር ከሞት ይሰውረን። አዎ ሄሮድስ ሁሉን በእጁ ለማድረግ አሰበ። ነገር ግን መጨረሻ ላይ በማን እጅ ወደቀ አልኳችሁ? በእግዚአብሔር እጅ ወደቀ። በእግዚአብሔር እጅ ወደቀ። ወገኖቼ አሳዳጅነት ምንም አደርግልንም፣ ገዳይነት ምንም አደርግልንም፣ ገፊነት ምንም አደርግልንም፣ ቂም ምንም አደርግልንም፣ ተንኳል ምንም አደርግልንም፣ ጥፋት ምንም አደርግልንም። ምድሪቱ ለሁላችንም ትበቃለች። እግዚአብሔር ምድርን ሲፈጥር ለሰው እንዲጠባ አድርጎ አልፈጠረውም። ለሰው ሁሉ እንዲበቃ አድርጎ ነው የፈጠረው። ምናልባትም ያጠበብናት እኛው ራሳችን ነን። እግዚአብሔር ማስተዋል ለሁላችንም ይስጠን። እና ሄሮድስ ምን ሆነ መጨረሻው አልኳችሁ? ሞተ። በሞተበት ሰዓት ደግሞ የእግዚአብሔር መልአክ ምን ብሎ ተገለጠለት? መጀመሪያም ሕፃኑን ነፍስ ይፈልጉታል፣ ሊገሉት ይፈልጋሉና ሕፃኑና እናቱን ይዘው ወደ ግብፅ ያልኩ እኔ ነኝ። አሁን ያገዳዩ ተራው ደርሶ እሱ ሞቷል፣ ታሪክ ሆኗል። ስለዚህ አንተም ሕፃኑና እናቱን ይዘህ ተመለስ አለው። ነቢየ እግዚአብሔር ዳዊት እንዲህ ይላል መዝሙረ ዳዊት መዝሙር 36 ቁጥር 35 ላይ ሬክቦ ለኃጥ አቤ ወተላለ ከማር ዘሊባኖስ ወሰው ገባህ ታይክቦ። ክቡ ሰው፣ ኃጢአተኛ ሰው፣ በደለኛ ሰው፣ ከእግዚአብሔር የራቀ ሰው ከፍ ከፍ ብሎ አየሁት። እንደ ሊባኖስ ዝግባም ለምልሞ ተመለከትኩት። ነገር ግን ተመልሼ ባየሁት ጊዜ አጣሁት። ክቡ ሰው ለጊዜው ከፍ ያለ ይመስለዋል፣ የከበረ ይመስለዋል፣ የገነነ ይመስለዋል፣ ሁሉን የያዘ ይመስለዋል፣ ሁሉን የጨበጠ ይመስለዋል፣ ሁሉን ነገር ማድረግ የሚችል ይመስለዋል። ለምልሞ ከፍ ብሎ እንደ ሊባኖስ ዝግባ ሲታይ አጨብጫቢዎች፣ ተከታዮች ሲበዙለት ደስ ሊለው ይችላል። ወሶበ ገባህ ታይክቦ ስመለስ ግን አጣሁት። ያ ክፉ ሰው ለዘላለም አይኖርም፣ ለዘላለም የሚኖር እግዚአብሔር ብቻ ነውና። ያ ክፉ ሰው ግን ስመለስ አጣሁት። አሰስኩ ወረከብኩ መካኖ ብፈልገው እንኳን እሱን የነበረበት ቦታውን ራሱ አጣሁት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ለዘላለም የሚኖር እሱ ብቻ ስለሆነ ኃጢአተኞች፣ በደለኞች ካልተመለሱ መጨረሻቸው ታሪክ ነው የሚሆነው። እነ ፈርዖን ታሪካቸው ተቀይሯል።
እነ ሄሮድስ ታሪካቸው ተቀይሯል። እነ ናቡከደነፆር ታሪካቸው ተቀይሯል። ብዙ ጨካኞች ታሪካቸው ሁሉ ተረስቷል፣ ተዘንግቷል። በምድር ላይ ማንም አያስታውስም።